ሰላም ሰላም፣ ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ያው እንግዲህ ትናንት ጨረቃዎች ቪዲዮ ለቀዋል። ቅምጥሌ በብሩኬ ላይ እንግዲህ ተንኮል ሰርታለች። ተንኮሉም ደግሞ እጅግ በጣም ደስ የሚል ነው። እንዲሁም ደግሞ ማስተማሪያም ነው ለብሩኬ ማለት ነው። ብሩኬ ከሰርግ በፊትና ከአርሰናል ስትባል ከዚህ በኋላ አይ ሰርጌ ነው መቅደም ያለበት፣ አርሰናል ነገ ከነገ በኋላ የተለቀቀውን ቪዲዮ ማየት ትችላለሁ ምናምን ማለት ይቻላል ማለት ነው። እኔ የምለው ቪዲዮ ይለቀቃል እንዲህ አርሰናል ነው ወይስ ኦንላይን ነው የምታዩት? እስኪ እሱንም ንገሩኝ። እኔ እኮ አላውቅም፣ እኔ አላውቅም። ሲጀመር ግን ቪዲዮ ይቆያል ኦር ደግሞ ኦንላይን ነው። ኦንላይን ከሆነ አስተያየት እንድናደርግ ማለት ለብሩኬ ኦንላይን ከሆነ ማለት ኦንላይን ላይቭ ላይ ከሆነ ቶሎ እንደዚህ ታይቶ የሚጠፋ ነገር ከሆነ የግድ አሁን ለምሳሌ የሆነ የአረብ ፊልም እንከታተለዋለን ድራማ ማለት ነው። ላይቭ ላይ ታያላችሁ፣ ከዛ በኋላ አይቆይም። ልክ እንደ ቲክቶክ ላይቭ ማለት ነው ታላችሁ ከዛ በኋላ ያልፋችኋል፣ አይቆይም ቪዲዮ። እንደዛ ከሆነ እንግዲህ ያው ወይ እንደዚህ የሆነ ነገር አስቀምጡለትና ስልኩን ፊት ለፊት ለቁጭ አድርጎ የቅምጥሌን እጅ ደግሞ ያዝ አድርጎ ቪዲዮውን እያየ ማለት ጨዋታውን እያየ ሰርጉን እንዲከታተል ማድረግ ኦር ደግሞ ካልተቻለ ማስተያየት ማድረግ እንችላለን ማለት ነው። እና ቅምጥሌ ግን ደግ አረግሽ፣ ጎበዝ ነች። ምንጊዜም ቢሆን የመጀመሪያ ተመራጭ ወይ ደግሞ መቅደም ያለበት ሰርግ ነው እንጂ አርሰናል አይደለም። በውጭ ሀገር ምናምን ብላ ስትል ሰምታችኋታል፣ ስትቆጣ አንቀንም እና ደግሞ መኪያጆቿ እንዳለ መኪያጅ በኢትዮጵያ ምንድን ነው ሜካፕ ያው ነው እና እነሱ ልቅምቅም አድርጋ ይዛ መጣ። እንግዲህ እንደዚህ ብሩኬ ላይ ተጫወተችበት። ብሩኬም ደግሞ መልሶ ተጫውቶባታል። ግን አለመሳቅ አልቻልኩም። እግዚአብሔርም በጣም ነበር የሳቅኩት። ትናንት መኪና ውስጥ ቁጭ ብዬ ነበረ ከአሰሬ እህት ዋይፌ ተቀቢ ለማኙኝ እላችኋለሁ። በሄድኩበት የሆነ ዋይፌ ካየው ማለት ነው ዋይፌ ስጡኝ እላለሁኝ እና እንደዛ ነበረ ያየሁት። ቅምጥሌ ደግ አደረሽ። ብሩኬ ደግሞ እንግዲህ ቻለው፣ ምንም ማድረግ አይቻልም። ግን ደስ የሚል እንትን ነው፣ ደስ ይላል የምር ማለት ነው። እና ደግሞ ጋይስ ጥያቄ እንትን በሉ እሺ፣ ጥያቄ ያስተካክሉና ጠይቋቸው። ግን ያው ቅምጥሌም እንደ ካሜራማን ከባባድ ጥያቄ አትጠይቁ ብላለች። አንዳንድ ጥያቄዎች ተጠያቂም ሊያደርጓችሁ ይችላል። ከመጠይቃችሁ በላይ እናንተ የምትመልሷቸው መልስ እናንተን ተጠያቂ ያደርጓችኋል። ይህ ነው፣ ተረድታችሁኛል? አንዳንድ መልሶች አሉ በእናንተ በኩል እውነታም ወይ ደግሞ የግድ መመለስ ስላለባችሁ የምትመልሷቸው ነገሮች እናንተ ጥያቄ ውስጥ የሚከታችሁን ጥያቄ አትጠይቋቸው። ዳስ ኖርማል የሆነ ፔብሊክ ላይ መውጣት የሚችል ነገር፣ ይህ ፕራይቬታቸው ምናምን የሚነካ ያልሆነ ጥያቄ ጠይቋቸው ማለት ነው። ከዛ መቀጠል ስለ ቅምጥሌ ስለ እንትንም ጠይቋታል። ያኔ ካስታውሳችሁ ስለ ቁንጅና ማለት ሜካፕ ከሚቀርብሽና ያለሽ ነገር ከምታጨው ብሏት ቅምጥሌ አይ ያለኝን ነገር ከማጣ ሜካፑ ይቀርብ ብላለች። ሲጀምር ሜካፕ እንኳን አትቀባም እሷ፣ አልፎ አልፎ ነው የሆነ ፕሮግራም ሲኖር የምትቀባው። ለዛውም ደግሞ እንደዚህ ውበቷ ጸጉሯን እንኳን ምንም ሳታደርገው እንደዚህ ትጥብ ብላ ብቻ ስትመጣ እንዴት እንደምታምር የኔ አበባ፣ የኔ ቆንጆ ወርቅ እኮ ነሽ። እግዚአብሔርን ፈጣሪ ሲፈጥርሽ ጥብጥብ አድርጎ ነው የፈጠረሽ። ከዚችን ሁሉ አይቀርሽ ተብለሽ ማለት ነው። ከሁሉም ተመራርጦ የተሰጠሽ ምርጥዬ ሴት ነሽ። እና ስለ ጌሙም ደግሞ ያው እንግዲህ ጋይስ ያሰባችሁበት አንድ ቀን ያሳውቁናል። ለምስላችሁ አሁን ሁላችሁም መቼ ነው እያላችሁ ያለው ፓርት እነሱ አሁን ብቻቸውን አይደለም ላይቭ ልክ እንደሚመጡት ሳይሆን ለምሳሌ ግምጃ ካልተመቻት የሚመቻት ታይም ላይ ካልሆነች ምናምን ምንም ማድረግ አይቻልም። ማለት ሁለታቸው ተነጋግረው ነው የሚያደርጉት። ሁለታቸው የሚመቻቸው ቀን ላይ፣ ሁለታቸው የሚመቻቸው ሰዓት፣ አንዳቸው የሚመቻቸው ሰዓት አንዳቸው ላይ የሚመቻቸው ይችላል። ሰዓት ደግሞ የግድ ታውቃላችሁ፣ የሁሉም ዓለም ላይ ያለን ሰዎች ኦንላይን የምንሆንበት ታይም ላይ ነው ጌም መሆን ያለበት። የኢትዮጵያ ሰዎች ተኝተው የውጭ ሀገር ሰዎች ሳይተኙ ወይ ተኝተው ምናምን መሆን የለበትም። ለዛ ነው እሺ። ሰዓቱን ተነጋግረው ምን ጊዜ መሆን እንዳለበት፣ እንዴት መሆን እንዳለበት፣ ምን ቀን መሆን እንዳለበት ያሳውቁናል። ብቻ ግን ዋናው ምንድን ነው የሚባለው ሬዲ መሆናችን ነው ማለት ነው። እኔ ግን እንግሊዘኛ መልመድ እየፈለግኩ ስቃዬን እበላለሁ። እሱ ደግሞ ግን እየራቀኝ ነው። ምን አድርጌ ነው ይነባት እንግሊዘኛ? የኔ ቆንጆ የኔ ሸበላ ደግሞ ቅምጥሌ እኮ ነው ማለት ወይኔ ሲያምርብኝ የኔ ቆንጆ አንትላለች ደግሞ እንዲህ ወይኔ ጉድ ይፈላ። ደግሞ በቀደም ብሩኬ እወዳችኋለሁ ነው አንሲል፣ ቅምጥሌ ደግሞ እኔ ደግሞ አንተን እወድሃለሁ አለች ማለት ነው። እዛ እሱ ደግሞ እኔም እወድሻለሁ። ወይኔ እናንተ ልጆች ግን ጥሩ ነው። ግን ለሲንግሎች ትንሽ እያሰባቸው እኛስ አይተነዋል። ግን ያላዩ አሉ እኮ ገና እየጓጓ ያሉ ይህ ነገር እንዴት ነው ግን ምናምን። በነገራችሁ ላይ ዋናውን ፍቅር ምናምን ሳልጀምር የሆነ እንደዚህ ፍቅረኛሞች ምናምን ቅብጥብጥ ሲሉ ሳይ ማለት ነው አይ እንደዚህ መቸል ነው እንደዚህ ምናምን ብዬ የሆነ ጉጉት ኑሮኝ ሳይሆን ጀስት ያን እንትን ነበረ ምናምን። ከዛ ደግሞ ተጣልተው ምናምን ሳይ ደግሞ በስመ አብ ወመንፈስ ቅዱስ እንኳንም አልኖረኝ ምናምን ትላላችሁ። የሆነ እኔ ሲጀምር አይምሮዬ ላይ 78 ሰዎች ነው ያሉ
አንድ ጊዜ የሆነ ነገር ያምረኛል፣ ከዛ ያስጠላኛል፣ ከዛ ደግሞ ደስ ይለኛል፣ ከዛ የሆነ ሰው ያሳዝነኛል፣ ከዛ ደግሞ ኧረ በለው ይላለው። በቃ ብብብ የሆነ ነገር እኔ ምን ላድርግ ጋይስ። በተረፈ በዚሁ አጋጣሚ ደግሞ ጧት ፌስቡክም ስገባ የሆነ ያየሁት እንትና ሊሆንሽ ልጅ ራሷን አጥታ ምናምን የሚል ትናንትም ደግሞ አንድ ሴት ቪዲዮ ሰርታ ይቻለውኝ እና በነገራችሁ ላይ ሴቶችዬ ምናልባት የራሳችሁ ብዙ ምክንያት ሊኖራችሁ ይችላል። ብዙ ጊዜ ሰው ራሱን አጠፋ ሲባል በወንድ ብቻ ይመስለናል ምናምን፣ ግን ጀስት የራሱ የሆነ ሁሉም ሰው ምክንያት አለው ራሱ የሚያጠፋበት። ግን ደግሞ ራስን ማጥፋት ምክንያት አይሆንም። ምድር ላይ ሳያልፍልን እንደዚህ እንደሆነን ሰማይ ቤት ደግሞ አይለፍልን ነው ማለት። እግዚአብሔር እኮ ነፍሳችን የሰጠን እሱ ነው፣ የሚቀማን ደግሞ እሱ ነው። እኛ ማንንና ነው ራሳችን የምናጠፋው? ራስ ማጥፋት በነገራችሁ ላይ ከኃጢአት በላይ ኃጢአት ነው። ብዙ ኃጢአት ምድር ላይ ልንሰራ እንችላለን። ግን ራስን ነፍስን እኛ እንደሰራናት አድርገን ራሳችን እንደፈለግን እዚህ ጋር የሆነ ነገር እቃ ወደዚህ ወደዛ ልናደርግ እንችላለን። አይምሯችን ላይ የሚመጣን ሀሳብ ልንቀያየር እንችላለን። ግን ራስን የማጥፋት መብት የለንም። በመጀመሪያ እዚህ ላይ በደንብ አስቡበት። እዚህ ምድር ላይ የኮንትራት ኑሮ ነው የምንኖረው። ባይዘወይ 50 ዓመት ልቆይ ይችላለሁ፣ 40 ዓመት፣ 30 ዓመትም ላይ ሞላኝ ይችላል። ግን ምንድን ነው ያችን እድሜ የማቋረጥ መብት የለንም። እስቺ የኮንትራት ህይወት ላይ የምንሰቃይ ያስቃለች አይደል? እሷ አሁን ትከብደናለች ጋይስ። ግን አንዳንዴ ሊርበል ሊጠማን ይችላል። ሰዎች ሊሰድቡ ሊያንቋሹን ይችላሉ። ክብራችን ዝቅ ሊያደርጉት ይችላሉ። ህይወት አስጠላይ ሰለቸኝ፣ ሰው ባያኝ ወይ ሰው ላላይ ልንል እንችላለን። ግን ለትንሽ አመት ነው። እዛ እኮ ሰማይ ቤት እኮ የዘላለም ቤታችን ነው። በነገራችሁ ላይ ለምን ይመስላችኋል ንስሐ ግቡ የሚባለው መልካም ነገር አድርጉ ምናምን የሚባለው? የዘላለም ቤታችን ንጹህ እንድትሆንና ምንድነው የሚባለው ሰላም ያላት ህይወት እንድንኖር ነው። እዛ እዚህ እኮ ስንሞት ላይ ቤት ህይወት የለንም ማለት አይደለም። እዛ ነው የዘላለም ህይወታችሁ። ስለዚህ ለምንድን ነው ጀሀነብ ነው የሚባለው ያን ነገር የፈለጋችሁት? እንደዛ አታድርጉ። ሁሉ ነገር ያልፋል፣ የማያልፍ ነገር የለም። ብዙ እህቶቻችን ብዙ ስቃዮችን እያሳለፉ ግን አሁን የተሻለ ህይወት ላይ ደርሰው አይተናል። ኦኬ፣ በወንድ ምክንያትም ከሆነ የምታለቅሱት አታልቅሱ። ቺት አደረገብሽ፣ ሌላ ሴት ጠበሰ፣ ጥንቅር ይበል፣ ባናቱ ይተከል ሲፈልግ። ለወንድ ብላችሁ ራሳችሁን በተለይ የምታጠፉት ከሆነ እኔ ለእናንተ ክብርም እዝነትም የለኝም። ባናቱ ለምን አይተከልም? ለምን 88 ሴቶቹን አይዘልባቸው? ምን እናገባኝ? ለምን እኔ አልፈልግሽም ብሎ አይተወኝም? ጥርግ ይበል። እንደውም ቁልት ልት ብዬ ያለ የሌለኝን ውበት ቆዳዬን ሁላ ልጬ ነው ሌላ ቆዳ አውጥቼ የማሳየው። ረር ነው የማደርገው። እንደውም የሌለ ነው በቃ መቆላው ማለት ነው። ከሱ የተሻለ ነው ጠብሼ ማሳየው። እመቤቴን ከልቤ ነው። ለማን አባቱ ብላችሁ ነው? የማን አባቱ ኮክንያም ነው ቡላ አመዳም እሱም ብሎ ወንድ ደግሞ እንዴ ከልቤ ነው። በጣም ብዙ ሰዎች ራሳቸውን ሲያጠፋ ያለው ተጎሳቁላ ያለው ማለት ቺት አድርጎብኝ አልፈልግሽም አለኝ ምናምን፣ ከዛ ወዳልሆነ ሱስ ትገባላችሁ። ከዛ በኋላ በሌላ ወንዶች ላይ መጫወት ትጀምራላችሁ። አይደለም የሆነ ወንድ ባለጌ ሆነ የማይረባ ሆነና ሌሎቹ እንደዛ ናቸው ማለት አይደለም። ሲፈልግ ባናቱ ይተከል። ዛሬ አልፈልግሽም ቢለኝ ማለት ነው ተመስገን ነው የምለው። አረ ተው ኧረ በማርያም በመቤት ያለ ጥርቅ መርጠኝ ፈልገኝ ባቦ በስላሴ ብለኝ እንኳን አታገኘኝም። ኦኬ ማንም ሁኚ ምንም ሁኚ፣ ትልቅ ሰው ሁኚ፣ ትንሽ ልጅ ሁኚ፣ ደባሪ ማስጠያ ሁኚ፣ ቆንጆ ሁኚ፣ አንቺ ለራስሽ ቆንጆ ነሽ። ለራስሽ ክብር ሲኖርሽ ነው ማንም ሰው ሊያከብርሽ የሚችለው። አይታችሁ ከሆነ እግዚአብሔር ማንም ሰው ራሳቸውን ከፍ የሚያደርጉ ሰዎች ሁሉ ሰው ነው የሚያከብራቸው የሚወዳቸው። ራሳቸውን ዝቅ የሚያደርጉ ደግሞ ማንም እንደዚህ ጥቅጥቅ ነው የሚያደርጋቸው። ወንዱ ተውትና ሴት ለሴት ያለን ጭካኔ አንድ ሴት ጠንከር ብላ ብርትት ብላ ስናይ ያችን ሴት ድቁስ አድርገን ታች ወድቃ ማየት፣ ስታለቅስ ማየት ነው የምፈልግ። ስታለቅስ ደግሞ አይ እንላለን ማለት ነው። እቺ የምትባለው ፊደል እንኳን መጻፍ ማንችል ሰዎች ወይ የሰው ልጅ ሊደብራችሁ ይችላል። ካስጠላችሁ ከደበራችሁ ጀስት ተውት በቃ። ያን ሰው አትከተሉት፣ የሆነ ነገር አትበሉት። መተው የሚባል ነገር አለ። መተው ለምን መጣ ታዲያ? ለምን ኖረ? መተው የሚባለው ነገር እኮ የኖረ የባልና ሚስት ፍችም የኖረው ይህ ነገር እንዳለ እግዚአብሔር ስለሚያውቅ ነው። እያንዳንዱ ነገር በህይወታችን የሚፈጠሩ ነገሮች ሁሉ ትክክል ናቸው። ስለዚህ ወንድ ቢሄድ ወንድ ይመጣል፣ ከበደ ቢሄድ አበበ ይመጣል፣ አበበ ቢሄድ ፈለቀ ይመጣል፣ ፈለቀ ቢሄድ ዱሩላቸው ስም አለ እንዴ? ማንም ምን የሚናገባኝ ደግሞ ትዳር ብቻ ህይወት የሚመስላችሁ ሰዎች ያለ ትዳር ህይወት አለ። እንደውም ደግሞ ደስ ሲል ብቻሽ እንደፈለግሽ ቤትሽ ትገባለሽ፣ ሩምሽ ላይ ዘለሽ አልጋሽ ላይ ቴና ለጥት ያለሽ፣ ከዛ ስትነሽ ደግሞ በላሽ አልበላሽ ብላሽ እንደፈለግሽ ትቆያለሽ ማለት ነው። ኖርማል ህይወት በቃ ምንም። አንዳንድ ሰዎች ወይኔ አንቺ አላገባሽም ቁመሽ ልትቀሪ፣ ምን አገባሽ አንቺ ራሱ ቁመሽ ነበር የምትቀሪው ለምነሽ ባታገቢው ማለት ነው። አዎ እንዴ በቃ ያላገቡ ሴቶችን አታሸማቋቸው። ካላገቡ መብታቸው ነው፣ የራሳቸውን ምክንያት አላቸው። በጣም ሶስ ስለማይ ነው ከሰፈር ጀምሮ ከቤተሰብ ጀምሮ ዝም ብላችሁ የምትሉ ምን አገባችሁ እናንተ? እሷ ታግባ አታግባ እንዴ
ምንድነው? እና ታዲያ ያገባችሁ ባል እንደዚህ አናቷ ላይ እየጨፈረባት ትኑር እንዴ? አናታችሁ ለሚጨፍር ወንድ ካለ አናቱን ብላችሁ ትጡ። እውነቴን ነው። ምክር ከኔ ነው። አናቱን አትበሉት የሰው ሰው። እናንተ ደግሞ እኮ ችግር አለባችሁ። ሰው ትናውጡ በቃ አያስፈልጋችሁም። ከእናንተ ከዛ ሰው የተሻለ ሰው አለ። ለምሳሌ ማለት ነው ጃኒን አሁን የሆነ ጊዜ አይታችሁ ከሆነ በጣም ታለቅስ ነበረ። ላይቭ ላይ በጣም ብሶ ወቅሳት ነበር። በጣም ብሶ እንትን ይላት ነበረ ምናምን። ጃኒ ከበፊት እከታተላታለሁ በጣም እከታተላታለሁ ምናምን እና በነገራችሁ ላይ በጣም ትሁት የዋ ሰው ናት በጣም እና ምንድነው በጣም ነበር የምታለቅሰው። የሆነ ታይም ላይ እያለቀሰች ለኔ የሚያስብልኝ ለኔ የሚያዝንልኝ ሰው ይመጣል እያለች ነበርና ከዛ እንደውም አዶናይ ወደ እሷ ይወስ ሲመጣ እንደዛ ቅብጥ ሲያደርጋት የሆነች ልጅ አለች የእሷ ኦንሊ ጃኒ ብቻ ፖስት የምታደርግ ልጅ አለች እና ከመጀመሪያው ጀምሮ ጃኒ ብቻ ነው የምትፖስተው እና እሷ ልጅ አቀናብራ አውጥተው ነበረ ማለት ሁለታቸውን በፊት የኔ የተሻለ ሰው ለኔ የሚያስብልኝ ሰው ይመጣል ያለችውን እና አዶኒ መጥቶ እንደዛ ሲያቅብጥ ሲያደርጋት እንደ ንግስት ሲያነግሳት ምን ልሆንልሽ ሲላት ልነጠፍልሽ ወይስ ትነጠፊልኝ ሲላት ማለት ነው። እና የጊዜ ዳኛ ነው ያለው እንጂ የሰው ዳኛ የለውም። የጊዜ ጀግና እንጂ የሰው ጀግና የለውም። ማንም ጀግና ሰው ወድቆ አይተናል። ማንም ሰነፍ ሰው ተነስቶ አይተናል። ስለዚህ እህቴ አንቺ ጎበዝ ነሽ፣ ጠንካራ ነሽ፣ ብርቱ ነሽ፣ ከማንም በላይ ነሽ። አንቺ ምንም ነገር ማድረስ ትችላለሽ፣ ጊዜ ሲያነሳሽ ማለት ነው። ሁሉም ሰው የሆነ ጊዜ ወድቃል፣ የሆነ ጊዜ ይነሳል፣ የሆነ ጊዜ አሸናፊ ነሽ ትታያለሽ፣ የሆነ ጊዜ ተሸናፊ ትሆኛለሽ። ጊዜ ተገለባባጭ ነው። ስለዚህ ጊዜውን ለኔ በለለኝ፣ ለኔ ያልሆነ ጊዜ አርቀህ ለኔ የኔ የሆነ ጊዜ አምጣልኝ እያልሽ መጸለይ ከፈጣሪሽ ጋር መገናኘት እንጂ እከሌ ሄደ መጣ፣ ጓደኛ ሊሄድ ይችላል፣ ጥርግ ይበል፣ ጓደኛ ሊመጣ ይችላል፣ ተቀበዩ፣ ሲሄድ ሲመጣ ተቀበዩ ትለኝ ነበር እህቴ። ነበር ሳይሆን ያው አሁን ላይ አለች፣ ግን እኔ እዛ ስለሌለው ነው። ኤቭሪቲንግ እንዴት መሰላችሁ? አይ ግን አንዳንዴ ማለት ነው ታላላቅ እህቶች እናቶች፣ በቃ ታላላቅ እህቶች ስላችሁ የተወለደ እናት ያባት ልጅ ብቻ ሳይሆን እናቶችም ስላችሁ በቃ እንደዚሁ የምታውቋቸው እንኳን የሚመክሯችሁ ምክር አለ። እሱን ድሮ ልጅ እያለን ልብ ብለን አናዳምጥም ነበረ። አሁን ግን ልብ ብለን ስናዳምጠው ልብ ብለን ስናውቀው በጣም ነው የሚገርመኝ። ማርያምን እንኳንም መከራችሁኝ በህይወት የመጣችሁ ሄዳችሁ ሰዎች ሁሉ እያንዳንዱ በጣም ብዙ ነገር አድርጋችሁልኛል። ማርያምን እኔ እግዚአብሔር የተመሰገነ ነው። በህይወት የሚመጡ ሰዎች ሁሉ የሆነ ምክር የሆነ ነገር ብቻ በጣም ብዙ ነገር ሰጠውኝ ነው የሚሄዱት እና ኑሩልኝ፣ ወዳችኋለሁ። ምናልባት ጊዜ ደግሞ ያገናኛችኋል። አንዳንዴ ጊዜ ያራርቃችኋል፣ ጊዜ ደግሞ ያገናኛችኋል እና በህይወት የገብታችሁ የወጣችሁ ሰዎችም ባገኛችሁ በድጋሚ ደስ ይለኛል። በቀልዱም ሆኖ በጭቅጭቅ መሀልም ሆኖ በፍቅር መሀልም ሆኖ ብዙ ነገሮችን ተምሬያለሁ። ማለት አንዳንድ ሰው መጥቶ ግዴታ ሊመክራችሁ አይገባም፣ ግን ከሱ ህይወት የምታዩትና ከሱ ህይወት የምትማሩት ትምህርት አለ። በእያንዳንዳችሁ ህይወት ተምሬበታለሁ። እውነት ለመናገር ማርያምን የትም ቦታ ላይ መማር ከፈለጋችሁና ከቻላችሁ ማለት ነው ሁሉ ነገር መምህርነት ነው። የሆነ ትማሩበታላችሁ፣ ትምህርት ነው እና እከሌ እኮ እንደዚህ ጓደኛ ነበረችኝ እንደዚህ በምን ምክንያት እንደሆነ አላውቅም ራቀችኝ፣ እንደዚህ አደጉልኝም እንደዚህ አለች፣ ጥርግ ትበል ባናቷ ትተከል ስትፈልግ። የምሬ ነው። ጥሩ ነገር አድርጋልሽ ሊሆን ይችላል ወይ ጥሩ ነገር አድርገሽላት ሊሆን ይችላል። በህይወትሽ ጥሩ ነው፣ ደስ ይላል። ከዛ ውጭ የሰው ልጅ አታስቀይሙት። መጥፎ ነገር ከአንደበታችሁ ያውጣ። በህይወቱ መጥፎ ነገር አድርጋችሁ ከሰው ህይወት እንዳትወጡ። ምክንያቱም እድሜ ልኩን ሲረግማችሁ ፈጣሪ እንኳን ደግሞ ይጽፍባችኋልና የሰው ልጅ አትበድሉት፣ መጥፎ ነገር አታድርጉበት እንጂ ሰው ድርስ ብሎ ከእናንተ ጋር ሲያወራ የነበረ ሰው አለማውራት ከጀመረ ራሱ ከእናንተ የሚፈልገው ነገር ነበር። ያን ነገር ወይ አግኝቷል ወይ አጥቷል። ለዛ ነው እንጂ ሰው ካለ ምክንያት ከህይወታችሁ መጥቶ ከህይወታችሁ አይወጣም። ግን ደግሞ ካለ ምክንያትም መጡ በምክንያትም መጡ ከህይወታችሁ ከወጡ እንኳን ወጡ። ኦኬ እንኳን ወጡ፣ ግን አታስቀይሙ። የሰው ልጅ አስቀይማችሁ ግን ከህይወታችሁ ወጣ እሳ ይባል። ቢያንስ ይቅርታ ተጠያየቁ። በማይሆን ነገር በማያገባን ህይወት እንኳን እየገባን በጣም ኃጢአት እየገባን ያለን ሰዎች ደግሞ አለን ከኔ ጀምሮ እና ሰውን ቢያንስ ጥሩ ነገር ባናደርግለት ያን ሰው መልካም ነገር ባንመኝለት ባናሞግሰው ባናወድሰው እንዲወድቅ ምክንያት አንሁን። በተረፈ እህቶቼ ነገ ሌላ ቀን ነው። የማያልፍ ቀን የማይነጋ ሌሊት የለም። ሌሊቱ ያው ነግቶ ነው ጣት ቁጭ እያወራችሁ ያለሁትና ይነጋል፣ ይመሻል፣ ጊዜ ያልፋል። እኛ እንኳን ትንሽ ልጆች ነበረን፣ ትልቅ ልጆች ሆነን አድገን ምናምን ብዙ ነገሮች ተለውጠዋል እና እኔ በጣም ብዙ የማያልፉ የመሰሉ ቀኖች አልፈዋል። እመቤቴ በጣም ከባባድ ጊዜዎች ግን ደግሞ ስልችት ሊለኝ ይችላል፣ ይሰለቸኛል። ግን ራሴን ለማጥፋት አንድ ቀን አስቤ አላቅም። በጣም ነው የምፈራው። በስመ አብ ወወልድ ወመንፈስ ቅዱስ። እኔ ራስ ማጥፋት ቀርቶ ሞትን ሳስበው ይጨንቀኛል። ሞትን ሳስበው በጣም ነው የሚጨንቀኝ እና እንደዛ ነገር አታድርጉ። በጣም ብዙ ከባባድ የተባሉ ከኢትዮጵያ ጀምሮ ከዚህም ምናምን አሳልፍ ያለው እናንተ ማሳልፋችኋል፣ ይገባኛል። ግን ደግሞ ራስን ማጥፊያት ምክንያት አይደለም። አንዳንዴ ከነገሮች መሸሽ ስንፈት ነው። በነገራችሁ ላይ መሸነፍ ነው። ተሸናፊ ደግሞ አትሁኑ።
ነገሮቹ መሸሸ ሳይሆን መጋፈጥ፣ ለነገሮቹ መፍትሄ መፈለግ፣ ለዛ ነገር መፍትሄ ፈልጎ መፍትሄ ማግኘት እንጂ መሞት በጣም ብዙ የሚወዳችሁ እናቶች፣ አባቶች፣ እህቶች፣ ልጆች የነገ ህልማችሁን ጥላችሁ መሞት ተገቢ አይደለም። ራሳችሁን ጠብቁ እና ደግሞ አትከፉብኝ። ሲቀጥል አንድ ነገር መናገር የምፈልገው የሆነ ሰው በህይወት እያለ የደባሪ ነገር ፖስት ሲያደርግ ስቶሪ ሲያደርግ ምናምን ተሳስቀን ወይ ደግሞ የራሱ ጉዳይ ብለን እናልፋለን። ሲሞትስ ያንን ቪዲዮ የቀድሞ የፖስተው እንደዚህ እኮ ብላ ነበር እንደዚህ ብሎ ነው ምን ያደርጋል? እኔ በህይወቴ የሚደብረኝና የሚያስጠላኝ ነገር ወደፊትም አላደርገው አድርገው የማላውቀው ነገር የሰው ልጅ ከሞተ በኋላ እንደዚህ እኮ ነበረ እንደዛ ነበረ ምናምን አሉት። ኖርማል ማውቀው ሰውም የሆነ ዘመድም ሆነ እያለ በህይወት መድረስ ካለብኝ ይደርሳለሁ። ያን ሰው አላስቀይምም በተቻለ መጠን ማለት ነው። ሳላስበው ላስቀይመው እችላለሁ ምናምን ግን ከሞተ በኋላ በዚህ ወጥቶ እንደዚህ ነበር እንደዛ ወርዶ ደስ አይልም። በቃ ባህላችሁ ነው ባህላችን ነው፣ ግን ደግሞ ደስ አይልም። ስለዚህ ሁሉም ነገር ሲቀር ይቀራል። ራሳችሁን ጠብቁ። አይዞን። ወዳችኋለሁ ሴቶችዬ፣ የኔ ብርቱዎች። በነገራችሁ ላይ እንደ ሴት ብርቱ እንደ ሴት ጠንካራ ሰው የለም። እመቤቴን በጣም ብርቱ ነን፣ በጣም ጠንካራ ነን። ላይፍ ላይ በጣም ብዙ ከባድ ነገር አለ፣ በተፈጥሮ በጣም ብዙ ነገር አለ። ግን ሁሉ ያን ሁሉ ተቋቁመን የምንኖር ስትሮንግ ሴቶች ነን። ኦኬ። ስለዚህ እንደናንተ ጠንካራ እንደኔ ጠንካራ ሰው የለም። በጣም ብዙ ከባባድ ነገሮች የምናልፍ ሰዎች ነን። እሺ፣ እናወዳችኋለሁ። በርቱልኝ። እና እንግዲህ ይህን ቪዲዮ ደግሞ ፖስተው የሆነ ኔት ሳገኝ ልክ ኔት በሌለ ታይምና ሴትዮዋ ወይ ስተኛለች ምናምን ቪዲዮ ሰራለሁ፣ ከዛ ኤዲት አደርጋለሁ፣ እዛ ደግሞ ኔት ሳገኝ ፖስታለሁ ማለት ነው። ለዛ ነው ጊዜው እያለፈባችሁ ያለው ምናምን። እና በጣም ደግሞ ቶቼ ወዳችኋለሁ። በጣም ነው ማከብራችሁ። እመቤቴን እንዴት ነው አሁን እኔ ምንም ሙኛ አይደለም፣ ግን በቃ ትፈልጉኛላችሁ። ጠፋሽ፣ የት ሄደሽ ነው? እንዴት ነሽ? ስራው እንዴት ሆነልሽ? አይዞሽ መባል እንዴት ብርታት እንደሚሆን እናንተ አልገባችሁም። እመቤቴን ልክ እኔ ታግኝቼ ቲክቶክ ላይ ስገባ ማገኛቸው ሜሴጆች ማለት ነው ለእኔ ብርታት ናቸው። እዚህ ጋር ስገባ ማገኛቸው ሜሴጆች ለእኔ ብርታት ናቸው፣ ጥንካሬ ናቸው። ወይኔ ካጠገቤ ቦንሽ ባገዝኩሽ። ኧረ ወዳችኋለሁ እመቤቴን። እና ካገዛችሁኝ ቁጥር ነው የእኔ ወዶች። የሰው ልጅ ስትረዱትና ይዞ ስትሉት አያችሁ ያለው ፓወር እንዴት ደስ እንደሚል እናንተ አታውቁም። እኔ እዚህ ጋር ለመምጣት ጉጉት እላለሁ ማለት ነው። እና ወዳችኋለሁ። እግዚአብሔር ይጠብቅልኝ። እና ጨረቃዎች ደግሞ የኔ ወዶች፣ የኔ ሚጢጥዬዎች፣ የኔ ጩጬዎች ደግሞ ትናንት በጣም ጩጬ ሆነዋል። ምን ሆኖ ነው? ወይስ አይኔ ነው? የምር በጣም ትንሽዬ ልጆች ሆኑብኝ ማለት ነው። እና እንግዲህ ቅምጥሌ ደግሞ መጦባታል እንደምታውቁት። አሁን ድሮ ላይ የምትሰራቸው ፕራንኮች ሁሉ ትመልሳቸው ነው። እና ደግሞ በጣም ብዙዎቻችሁ ወደ ስራ እንዲመለሱ እየፈለጋችሁ ነው። ግን ደግሞ ከጌሙ በፊት መጀመር የለባችሁም ጨረቃዎች። ከጌሙ በፊት ኖ ተረጋጉ ጋይስ። ጌሙን ትጫወት ቅምጥሌ ምናምን፣ ከዛ በኋላ በደንብ ያጨልሏችሁ እሰይ ነው ምለው። አፍልታችሁ ነበር ነው ምላችሁ። አሁን ላይ ግን አንደኛ እንደዚህ ፍቅር ስትሆኑ ደስ ይላል። ደግሞ ትንሽ መች በደንብ አረፍን ጋይስ። ምንድነው ቶሎ ስራ አላችሁ? ቀስ በሉ እንዴ፣ ነገሩ ይረጋጋ። ቀስ በሉ፣ ከዛ ይመጣሉ። አይደለም ብላችኋቸው ሳትሏቸውም እንደዛው ናቸውና ቅምጥሌ እንግዲህ ወደ ነበረው ወደ ድሮ ፕራንክ እንትኗ መጣለች። የፕራንክ መንፈስ ተላብሷታል። እንግዲህ ቻሏት ነው ብለው ሌላ ምንም አይደለም። እና ደግሞ ብሩኬ ስሙን ሳያጸዳ ሄደ ምናምን እያላችሁ ከዛች ሴትዮ ጋር ያላችሁ እና ብሩኬ በድጋሚ ያክሽን ሲቶ ያገኛትም ሲቀጥል ያው ዝም ያላት እዛው ራሷ እንደዛ ስሙን እያነሳች እንድትሰራ ስማቸውን እያነሳች እንድትቀበጣጠር ነው እንጂ ከሷ ጋር እዚህ በኋላ ስራ እንደዚህ አይነት ነገር መቀጠል አይፈልጉም። ምክንያቱም አንደኛ ለኦዲየንስ ያለው ክብር እያያችሁ ነው። እንደዚህ ልክ አይደለም። በድጋሚ ከሷ ጋር ይገናኙ። እሷ ግን እንደዚህ እየለፈለፈች ትቀጥላለች። ማየት ከፈለጋችሁ፣ እሷ እንድታድግ ከፈለጋችሁ፣ ገንዘብ እንድታገኝ ከፈለጋችሁ፣ ልጇ እንድታሳድግ ከፈለጋችሁ ሁላችሁም ጸጥ ብላችሁ ቪዲዮዋን ማየት ከቻላችሁ እዩ። የማያስችላችሁ ከሆነ አትዩ። እኔ ስለማያስችለኝ አላያትም፣ ይቅርታ አድርጉልኝ። ግን ማየት የምትችሉና የምትፈልጉ ብቻ እዩ። ከዛ ውጭ ብሩኬ እንደዚህ ቅምጥሌ እንደዚህ ምናምን አትበሉ። እዛች ሴትዮ ስም አታንሱ ማለት ነው። በተረፈ በጣም ወዳችኋለሁ ጋይስ። ጨረቃዎች በጣም ወዳችሁ የኔ ወዶች፣ በርቱልኝ፣ ቀጥሉበት። ያው በኋላ እንገናኛለን። ዛሬ ኔት ይመጣልኛል ማለት ነው ጋይስ። ወዳችኋለሁ። ታውን ያለንበት ፊት ማለት ነው ማርያም በጣም ነው ወደድኩት። በጣም ነው የሚያምረው ብታይ። ወይ በፊት የነበርንበት በጣም ነበር የሚደብረው። ያኔ አሪፍ ቤት ነው ምናምን ሰፊ ነው ምናምን ነገር በጣም ነፃነት አለው። ኦልሬዲ ግን የሆነ ብዙ ነገሮች ደስ የማይሉ ነገሮች አሉ። ከዚህ ጋር ደግሞ በጣም ጠባብ ቤት ነች ምናምን። እኔ ታቸው እንግዲህ ሴትዮዋ ጋር ያለኝ ግንኙነት በጣም ሊጨምር ነው ማለት ነው። ከዛ ውጪ በጣም አሪፍ ነው።